ፍቺውን ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ በሀሪፍ ዋጋ ቆንጆ ቤቶች ይዤ መጥቻለሁ፣ በተመጣጣኝ ዋጋ። ኢንሻአላህ እስከ መጨረሻ ድረስ አብራችሁን ሁኑ። ይሄን የምትፈልጉ ውዶችዬ ለኔ በደውል ሳይሆን እዚህ ጋር ትክክለኛ እንትን ላስቀምጥላችሁ፣ ሊንክ የቴሌግራም ማስቀምጥላችኋል አይደለ? በዛ ሊንክ ስትጫኑ ቴሌግራም ይወስዳችኋል። ከዛ ቴሌግራም ግሩፕ ስትገቡ እኔን ታገኙኛላችሁ። ግሩፑም ክፍት ነው ታውቃላችሁ። እዛ ያላችሁ ሪከርድ ማድረግ ይቻላል። የፈለጉትን መጠየቅ እዛው ቤቱንም ቦታውንም ያመጡትም ስላሉ እዛው እንደፈለግን መውራት እንችላለን ማለት ነው ውዶችዬ። ዛሬ እንግዲህ ማሳያችሁ ያለቁ አፓርታማዎች ይሄ አዲስ አፓርታማ ጅምር አፓርታማ ላለማምጣት ልገደብ ነው። ምክንያቱም አፓርታማ በጣም ነው በሽተኛ ነው የሚያደርገው። ቶሎ አያልቅም። ነው ድሮም ተናግሬ ያለው የሆነ የሚጎተት ነገር አለው። አንዱ ብሩ ሲጨርስ አንዱ አይጨራ ቢስሚላ። ስለዚህ ያለቀ አፓርታማ እንጂ ጅምር አፓርታማ እንደው ቦታውን ገዝታችሁ ለትርፍ እንደው እንጂ ትግስት ይጠይቃል። እኔ ለራሴ ትግስት የለኝም። እኔ ከፍዬ ቦታውን ከዛ ሌላ ሰው ደግሞ ግማሽ የክፍል ግማሽን እስከሚል መጓተት እኔ አልወድም። ስለዚህ እንደዚህ ያለቀ አፓርታማ ይዤላችሁ እመጣለሁ። ከቻላችሁ ትገዛላችሁ፣ ካልቻላችሁ ደግሞ ቦታ ትገዛላችሁ። ማለት የግል ቦታ እንጂ አፓርታማ ማህበር በጣም ለገበያ መኖሪያ ኖሯችሁ ለገበያ በትግስት ካልጠበቃችሁ በስተቀር በጣም ነው የሚያደክመው። ታውቃላችሁ፣ እኔ ብቻ አይደለም አፓርታማ ሰራው፣ ብዙ ሰው ነው አፓርታማ የጀመረው የሚያሰራው ሰዎች ያስገባው። ግን ሁሉም ጋር የገቡት ሰዎች በቃ እንደ ደከማቸው ነው የሚያወሩት። እንት አመቴ ከገባው አፓርታማ 3 አመቴ ይሄው ቤቱ እንኳን አልተጀመረ ማይል የለም በየቲክቶክ ሁሉ ማለት ነው። በቃ እንደዚህ ያለቀ አፓርታማ ይዤ እመጣለሁ። ተመልከቱ። ይሄን በደንብ አድርጋችሁ ከወሬ በበለጥ ቤቱ ላይ ትኩረት አድርጉ። ዋጋውን ነግራችኋለሁ። እንጨርሰው ቤቱን ነውና አንድ ዕቃ ከምናምን ይዘህ አፓርታማ ያሉት ገና አዲስ ያለቀ ነው። እንግዲህ ተመልከቱ። በደም እዚህ ጋር እንትም ሶኬት ምናምን ገና አልተስተካከለም፣ ግን ሁሉም ነገር አልቋል። ቢያንስ እህትና እህት ሆናችሁ አንድ አፓርታማ ለሁለት ብትገዙ ባለ 2 መኝታውን አሪፍ ነው። ተመልከቱ። በጣም ነው የሚያምረው። ይሄ ባኞ ቤት ነው፣ ሻወር ቤቱ ተመልከቱ እንዴት እንደሚያምር። በጣም ቆንጆ ዘመናዊ። ማይ ጉድነስ ተመልከቱልኝ። እዚህ ሀገር ራሱ እኮ ሀብታሞች ቤት እንጂ ባኞ የለም። እዩት። ይሄ ደግሞ የሴት ሳሎን ነው። በጣም እዩት። ኦ ማይ ጉድነስ። ትንሽ ነው የሚቀረው እንጂ አልቋል። ትንሽ እንደዚህ እንደምታዩት ማብሪያት ማስገጠም ምናምን። ያንን ደግሞ እነሱ ማስገጥሙልኝ ካላችሁ አስገጥሙላችኋል፣ ችግር የለውም። ይሄኛው ደግሞ ሌላኛው ሽንት ቤት ነው። ቅድም አይታችኋል ባኞ ቤት ያለበት። ይሄ ደግሞ በቃ የሻወር ሳይሆን ሽንት ቤት። ደስ የሚለው አንደኛው ሽንት ቤት ትክክለኛ ሽንት ቤት መጠቃቀሚያ ነው። ያኛው ሻወር ቤቱ ደግሞ ሽንት ቤት መጠቀም አትችሉም። በቃ ሻወር ቤት ራሱን የቻለ ሻወር ቤት ብቻ ደስ ይላል። ይሄ ቤት ይሄን ይመስላል። ጨርሰናል። ዋጋው ደግሞ 9 ሚሊዮን ነው። የምትገዙ አናግሩኝ። እሺ ወደ ቀለል ወዳሉት ደግሞ እንሂድ። ያ ትልቅ ነው። ይሄ እንግዲህ ተመልከቱ። ይሄ ሳሎን ነው። እቺ ብሯም ቀለል ያለች ነች። ሳሎን ነው። ያቱና ሁሉንም ክላስ እየተኖረበት ያለ ነው ማለት ተገብቶበታል። ሳሎኑ እቺን ትመስላለች። ቀልበጭ ላይ ናት። ይሄ ሲፖ ነው። ይሄ ደግሞ ኪችኑ ነው። እዩት። ኪችኑ ከነ ኪችን ካቢኔው ነው የምትገዙት። አይፈረስም። ታውቃላችሁ። ፍሩን አለ።
ይመስላል ኪችኑ ጸዴ ነው ገና እንዴ ነው የተኖረበት። እሺ እንሂድ። ይሄ ደግሞ የመኝታ ክላስ ነው። ይሄ የመኝታ ክላስ ነው። የመኝታ ክላሷም ጠበብ ያለ ነው። ዋጋውም እንደዛው አሪፍ ነው። ይሄ ደግሞ የልጆች መኝታ ክላስ የቅድሙ የባልና ሚስት፣ ይሄ ደግሞ የልጆች 2 አልጋ ያስቀምጣል። ቁም ሳጥን ይሄ ሽንት ቤት፣ ይሄ ሽንት ቤት ነው። ተመልከቱ። ይሄ ሽንት ቤት ነው። ዋጋው 5 ሚሊዮን። እሺ ወደዚህ እናምራ። አሁን ኮንዶሚኒየም ነው የማመጣችሁ። በቃ ኮንዶሚኒየም አሰራሩ እንደ ኮንዶሚኒየም እንደ አፓርታማ አይደለም፣ ግን አፓርታማ ነው የእንመኑ። ኮንዶሚኒየም ያልኳችሁ እንደ ኮንዶሚኒየም አሰራሩ ስለሆነ እንጂ አፓርታማ ነው። እሺ ሀባይቢ ዛሬ ኮንዶሚኒየም አልመጣም፣ ሁሉም አፓርታማ ናቸው። ዋጋቸው ግን በጣም አሪፍ ናቸው። ኪችኑ በተለይ ቢስሚላ በጣም ትልቅ ነው። ሀገራችንማ ሰላሟን ያብዛልን እንጂ ቤትማ ሀገራችን አለ። የአረቦችን ቤት ሁሉ የሚያስንቆላ። ይሄ ሽንት ቤት ነው። ብርማ የምታጠራቅሙ ታድላችሁ። ዛሬ የዚሁ ቻናል የጓደኛና ሐዋላ ለምታምኑ ሰው ብሬ እንድትልክልኝ ብላ አጠራቅሜ ነው ብላ የስንት አመት ደሞዟ እንደሆነ አላቅም፣ ግን ብዙ አመቴ ነው ብር ከላኩ እዚህ አጠራቅሜ ነው ብላ ስንት 100 ሺህ ብር እንዳላት ብነግራችሁ አታምኑም። ወላ በሪያል ደጋግሜ ጠየቅኳት። አዊ ምን አይነት ቤት ነው የምትሰሪው? ማለት ስንት ነው ደሞዝሽ? ደሞዟ 2200 ብር ነው። ምንም ደሞዝ አታጠፋም። ደሞዟ ሙሉ ነው የምትቋጠረው። ከደሞዟ የምታጠፋው ሻምፖ ምናምን የራሷን እንደዚህ የምትጠቃቀመው ብቻ። ልብስም አልገዛም አለኝ። በቃ ጃዛም አትወርድም። በቃ ይሄን በዚህ መልኩ አጠራቅማ አሁን እሷ እንግዲህ ይሄን ቤት መግዛት ትችላለች። አሁን ይሄ የእሷ ብር ስንት 100 ሺህ ሪያል እንደው ብነግራችሁ ወላሂ አታምኑም። እንደው እንዴት አይነት ጀግና ሴት አለች። እሷ መሸለም አለባት። ምክንያቱም እኔ እንደሷ ማጠራቀም አልችልም። እናቷንም ትረዳለች። ያኔ አለፍ ያው ትንሽ ይረዳሉ ብላለች። ብቻ ግን በቃ ሌላም ተጠፋው ነገር የለም። ልብስ ምናምን አትገዛም ከስራ ልብስ ውጭ። ማሻአላ ብዙ ብር አላት። እንግዲህ ያያችሁ ቤት ደግሞ